እንዴት ናችሁ? የኢስማ ንጉስ የዩቲዩብ ቻናል ቤተሰቦች ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ከረጅም ጊዜ በኋላ ሲመስለኝ ከ6 ወር ከ7 ወር በኋላ ማለት ነው ቲጂ አገልግል ወደ ሚዲያ ተመልሳ መጥታለች። እንግዲህ በዛሬው ግን ተመልሳ ስትመጣ እውነት ለመናገር በጣም ደስ በሚል ሁኔታ ነው ማለት ነው። ማለት አምሮባታል እውነት ለመናገር ማለት ነው ሲመስለኝ እሷም ወደ ራሷ የተመለሰች ይመስላል። አብረዋት ያሉትም ምን እንደሚያምርባት ምን እንደሚያስጠላባትም ሁሉ የነገሯት ሁሉ ይመስለኛል እኔ ሳስበው ማለት ነው። እና ሹሩባውም ሜካፓም ብዙ የተጋነነ አይደለም። በቃ ኖርማሊ አለባበሷ በሙሉ ጥሩ ላይ ናት አሁን ላይ ማለት ነው። እና አሁንም ቢሆን ወደ ከሚዲያ ብትርቅ እንደኔ ሀሳብ ከሚዲያ ብትርቅ። በፊትም ሚዲያ ነው ያጠፋት። ምንም እንኳን ስራዋ የኦንላይን ስራ በትዕዛዝ የሚመጣ ቢሆንም ግን እሷ ሚዲያ ወጣ ኢንተርቪው መደረግ ለሷ ምንም አይደለም ማለት ነው። አይተዋለች፣ ብዙ ቦታ ሄዳለች። ሰይፉ ጋር ከአንዴ 2 ጊዜ ሄዳለች። አባይ ሚዲያ ሄዳለች። ሌሎችም ሚዲያዎች ላይ ሄዳ ቀርባ ኢንተርቪው ታደርጋለች። አዲስ ነገር የምታወራው አይኖርም። ገባችኋ? ሰጥ ለጥ ብላ ድምጿን ጥፍት አድርጋ ስራዋን መስራት በቃ ስራዋ ይናገር፣ በቃ ስራዋ ይናገር። ያን የተሻለ ቦታ ስትደርስ ደግሞ አሁንም መታ መናገር እንኳን ትችል ነበር። አሁን ምንም ነገር ባልተያዘበት ተመልሳ መታ ለሚዲያ ፍጆታ የሚያደርጓትን ሰዎች አሚን ብላ የምትቀበልበት ምክንያት ነው እኔ ምንም የማይገባኝ ነገር ማለት ነው። ማለት ካለፈው መማር አለባት አይደል እንዴ? ሰው ካለፈው ስተቱ ካልተማረ ምን ሰው ተባለ? አንዴ ይሳሳታል ሰው፣ ሁለተኛ በዛ ስተት ላይ ከሄደ ያ ሰውዬ ችግሩ ያለው ስተቱ ላይ አይደለም ሰውየው ላይ ነው፣ ራሱ ላይ ነው ማለት ነው። ስለዚህ ሰዎች ለሚዲያ ፍጆታ ማለት ለራሳቸው ጥቅም ሲሉ ነው ኢንተርቪው እናድርግሽ የሚለዋት። እሷ ጋር የሚጨምርላት ምንም አንዳች ነገር የለም። ስራ ከሆነ የምትሰራው ስራዋን እየቀረጸች መልቀቅ። የራሷ የታወቀ ሚዲያ አላት ማለት የራሷ ቻናል አላት አይደል? የቲክቶክም ይሁን የዩቲዩብ ቻናል ካለ የቲክቶክ ነው በብዛት የሚታወቅላት። በቃ በዛው በቻናሏ ላይ ስራዋን መልቀቅ። ስራዋን ያየ ሰው ስራዋን ነው የሚፈልገው፣ ያዛል፣ እሷን አይደለም ማለት። ሚዲያ ላይ በወጣች ቁጥር ግን በምታወራው ነገር እየተጠለፈች ትወድቃለች። አሁንም ዛሬ በተደረገው ኢንተርቪው ራሱ በጣም ብዙ ነገር ማለት ይቻላል እውነት ለመናገር በጣም ብዙ ነገር እና በጣም ታሳዝን ፍጡር ነች። አሁንም ልክ ሜካፓን እንዳስተካከሏት አለባበሷን እንዳስተካከሏት ሁሉ ንግግሯ ገና ስላልታረመ አሁንም ቢሆን ከሚዲያ ርቃ ራሷን ቆጥባ አድርጋ እንድትኖር ቢመክሯት መልካም ነው ብዬ አስባለሁ እንደኔ ማለት ነው። ምክንያቱም ተመልሳ መውደቅ አይቀርም በዚህ ሁኔታ። የኛ ሀገር አይን ምን ይባላል መሰላችሁ? የሰው አይን ድንጋይ ይሰብራል ይባላል። ያ ማለት ምንድነው? ያየነው ነገር በሙሉ ወደ ሚዲያ ወጥቶ የተነገረ ነገር በሙሉ ምንም በረከት የለውም። ምንም ነገር በቃ አንድ በሬ ነው በቀን የምጨርሰው ስትል ማለት ስትሰራ አንድ በሬ ሰርታ በአንድ ቀን ያልቅላታል። አስባችሁታል? አንድ በሬ ሙሉ በአንድ ቀን ተሽጦ ማለቅ ማለት ከባድ ነው ተቸርችሮ። ስለዚህ ያንን ነገር ሚዲያ ላይ በማውጣቷ ነው እቺ ሴትዮ ኪሳራ ውስጥ የገባችው። አሁንም በምትናገራት በእያንዳንዷ ቃላት ሁሉም ሰው የራሱን አስተዋጽኦ ራሴን ጨምሮ ማለት ነው። እኔም ለራሴ ለሚዲያ ፍጆታዬ ስል ነው አሁን ይሄን ነገር የምሰራው ማለት ነው። በርግጥ ህሊናዬ መልካም ያልሆኑትን ነገሮች ነው እንድናገር የሚፈቅድልኝ እንጂ ገና ለዩቲዩብ ብዬ መጥፎ ነገር አልናገርም። ግን ደግሞ እቺ ሴት በለፈለፉ ባፍ ይጠፉ ነው። ባለፈውም ለፍልፋ ነው የጠፋችው። አሁንም ቢሆን አልታረመችም። የታረመችው አለባበሷ ላይ ነው፣ ሜካፓ ላይ ነው። እና በለፈለፉ ባፍ ይጠፉ ነው። ስለዚህ አሁንም ቢሆን ሜካፓን አለባበሷን እንደቆጠባችኋት እንዳስተካከላችኋት እባካችሁ በነካ እጃችሁ ሜዳ ላይ አትቅረቢ። በቃ አንቺ ሜዳ አይሆንሽም። አንቺስ የስራ ሰው ነሽ። በቃ ስሪ፣ ስራሽ ይናገር። ስራሽን እየቀረጽሽ ቪዲዮ መልቀቅ ትችያለሽ። ከዛም ስራ ይመጣል። ግዴታ ኢንተርቪው ስለተደረገች አይደለም። ቲጂ እኮ ቀድማ ታዋቂ ነች። ምን ዝማን ማለት ይሄ ሁሉ ዩቲዩበር ቲክታከር ምናምን በደንብ ሳይነሳ ቀድማ እሷ በስራዋ የታወቀች ሰው ነች። በስራዋ ብዙ ሰው ያውቃታል።
ብዙ ሰው ጎበዝ ናት ብሏታል፣ አድንቋታል፣ አበረታቷታል። ስትወድቅም በዛው ልክ እርግጥ አድርጎ ሰባብሯታል። የኛ ህዝብ ይሄው ነው። አንዴ ከወደቅን በዛው ልክ ነው የሚሰባብረን አይደል እንዴ? ስለዚህ አሁንም ቢሆን የወደቀችበት ግን እንዴት ነበር ከእስር ቤት የገባሽው? ግን እንዴት ነበር ከእስር ቤት የወጣሽው? ጠያቂው ራሱ ኢንተርቪው የሚያደርጋት ራሱ እንደዛ ያላት አሁንም መልሳ ባፏ ሌላ ነገር ውስጥ እንድትገባ እያደረጋት ነው። ገባችሁ? ያኛው ሰው ስላላጠፋ በቃ እሱ ይውጣና እኔ ልታሰራ አልኩ። ያኔ ነው የተበላሸው ነገሩ። ለካ እንደዛ አይባልም። ለካ ወይ በገንዘብ ምናምን ነበር እንጂ የሚደረገው እንደዛ አይባልም። ህግ ራሱ እኔ ባጠፋሁት ልጅን አያስርም። እንኳንስ ባዳ ወገን ማለት ዘመድ ጓደኛ ተብሎ እንደዛ አይነት ህግ የሚባል ነገር የለም። ሰውየው ስላላጠፋ እኔ ልታሰርለት አልኩኝ። እሺ ብሎ ህግ እሱ ላጠፋው አንቺን አሰረሽ? እንደዛ ነው? አይ እንደዛ አይደለም። ይሄ ራሱ አንድ ስህተት ነው። ስለዚህ ዝም ብትልስ ስራዋን ብትሰራስ? ስራዋ እኮ ይናገራል። የተሻለ ቦታ ትደርሳለች። ስለዚህ ቲጂ አገልግል አሁንም ከሚዲያ ካራቅሽ ነገ ጧትም ካሁን በኋላ እንኳን ከወደቅሽ እውነቱን ስነግርሽ ካሁን በኋላ ከወደቀች ወድቃ ቤተክርስቲያን በር ትለምን እንደሆነ እንጂ ማንም ዞር ብሎ የሚያይሽል አይተሽዋል። ያኔም ያበላሻቸው ያጠጣሻቸው ሳይቀር ነው ሲረግጦሽ የነበረው ፎቶሽን ዘቅዝቀው እርግጥ ነበር ያደረኩሽ አይደል? ቸገረኝ ባልሽ ማለት ነው። ወደ ድህነት የተመለስኩ አልችልም፣ ይሄን መቋቋም አልችልም፣ በጣም ተሰብሬ ያለው ብዙ ነገር የኪሳራ ውስጥ ነኝ፣ በቃ ገድፉ ባልሽ ሰዓት መኪናዋን ላለመሸጥ ነው፣ መኪናዋ የብድር ነው፣ ቤቱ እንደዝክኖ ነው፣ በዛ ሄዶ ነው ለወንድ አብልታ፣ በጣም ብዙ ነገር ነው የተባልሽው ማለት ነው። ቴዲን ራሱ በጣም ብዙ ነገር ተብሏል። ቴዲ ራሱ ማለት ነው በአንቺ የተነሳ ቴዲን አፍቅራ ነው፣ እሱ ተጠቅሞባት ነው፣ ለሚዲያ ፍጆታ ውሏት ነው። ብዙ ነገር ትልቅ ስህተት የሰራችው ምንድነው? እሷ ከሱ ጋር መታየትን ከሱ ጋር መዋልን ታውቃላችሁ። የሆነ ሰዓት ኢንተርቪው ስትደረግ በቃ እኔ ሸበላ ሰው ነው ማግባት ፈልገው በጣም ቆንጅዬ የሆነ ሰው ማግባት ፈልጋለሁኝ ብላ ነበር ገና የመጀመሪያው ኢንተርቪው ላይ ድሮ ባይዞ ዛሬም ብለዋለች ይሄንን ነገር ማግባት እንደምትፈልግ ማለት ነው። እግዚአብሔር ያሳካልሽ ህልምሽን። ሌላ ምን ይባላል? እና ያን ትመኝ ስለነበር ቢያንስ እሱ ከእንደዛ አይነት ስሜት ነፃ ሆኖ እሷ ታዋቂ ስለሆነች እሱም በራሱ ታዋቂ ነው፣ ግን ደግሞ እሷ ታዋቂ ስለሆነች ከእሷ ጋር ሲሄድ የሆነ ነገር ይባላል። እዚህ ያንን ነገር በቃ ተመችቶታል። እሱ ቪው አለው። ቪው ስላለው ቪው ካለው ደግሞ ገንዘብ አለው። ገባችኋ? ያን ነገር ስለሚፈልገው ከእሷ ጋር ቪዲዮ ይቀረጻል። እሷ ግን ከቪዲዮ ተቀርጾ ከሚለቀቀው ሳንቲም አታገኝም። ታውቃላችሁ፣ ምክንያቱም በሱ ቻናል ነው የሚለቀቀው። ሳንቲምም አታገኝም። ወታ ግን ከሱ ጋር መዋሏን ከሱ ጋር መዝናናቷን ቪዲዮ መታየቱን በቃ ቲጂ ከቴዲ ጋር መባልን ብቻ ነው እሱ አእምሮዋ ላይ የሳለ። ምናልባችም በልቧ እንዳልኩ ከዚህ በፊትም ብያቸዋለሁ፣ ከ6 ወር ከ7 ወር በፊት ማለት ነው የሰራት ቪዲዮ ላይ ተመልሳችሁ ማየት ትችላላችሁ። ምናልባችም እኔ ስረዳት ማውጣት አቅቷት እንጂ ትወደዋለች። ቴዲን በጣም ነው የምትወደው፣ ያስታውቅባታል። ለዛም ይመስለኛል እንደዛ ስትሆን የነበረው እና ቴዲም ሲጠቀምባት ኑሯል ተብሏልም ደግሞም ይመስላልም። መምሰል ብቻ አይደለም፣ እውነቱን ለመናገር እውነትም ስለሆነ ነው። ምክንያቱም ቴዲ ከሚያገኘው ገንዘብ ለሷ ያካፍላትም። ግን ቪዲዮ አብረው ይሰሩ ነበር። አንድ ጊዜ በሰሩት ኢንተርቪው ሰዎች እሱን በቃ ሸበላ ባል ብለሽ ነበር ተሳካልሽ አይነት ብለው ሲሏት ያንን በቃ ምን ከወደቅሽ አላፈርሽ ነው አይነት ነገር በቃ ሰዎች ካሉኝማ ተመችቶኛል አይነት ብላ ቀጠለችበት ማለት ነው። እሱ ደግሞ ቪው አለው። ቪው ሲኖረው ገንዘብ አለው። ገንዘቡ ጣምጣም አለው። በቃ ቀጠሉበት በዛው። ያን ነገር በመጨረሻም ያው ውሸት እንደሆነ ይቅርታ ህዝቡንም ያጭበረበሩ እንደነበረ በሰይፉ ወጥተው ሰይፉ ሚዲያ ላይ ያው ይቅርታ ጠይቀዋ ሰይፉ ሾው ላይ ማለት ነው። አሁንም ዛሬም ምን ትትል ሰማዋት መሰላችሁ? ማግባት ፈልጋለሁ አለች። ግን ደግሞ ማገባው ሰው አለች ልጆችን የሚወድልኝ መሆን አለበት። የምታሳድጋቸው ልጆች እንዳሉ ታውቃላችሁ አይደል? 2 ህጻናት ልጆች አሏት። እንደውም እነ ናፍቆት በሚሰሩት ቻናል 1 በሚል ዩቲዩብ ቻናላቸውም የቲቪ ሾው ፕሮግራማቸው ላይ ሄደው ቤት አይተዋት ነበርና በእነሱ ላይ ቀርባ ያየዋት ነበርና ልጆቹን በዛ ነው በደንብ ያየዋቸው። እና ልጆችን የሚወድልኝ ልጆችን የሚቀበልልኝ ከዛ ደግሞ ማንነቴን የሚቀበል በቃ ስደክም ሲቸግረኝ በቃ ሲያስጠላብኝም
ሰዋብም እንደዚህ በቃ ሁሉንም በቃ የስራው ባህሪ ነው ብሎ እንዲቀበልልኝ እፈልጋለሁ። እነዚህን ነገር የማይቀበልልኝና በቃ ሰወርቅ እንደ ሰው አብሮ የሚያማኝ ከሆነ ወይ ደግሞ ውድቀቴን አይቶ ጥሎ የሚሄድ ከሆነ ባይመጣ ቢቀር ይሻላል እያለች ነው እንግዲህ። በዚሁ አጋጣሚ ያው ኢንተርቪዋን የሰማችሁ ደግሞ መልካም ልብ ያላችሁ ቲጂ ልታገባት የምትፈልጉ ፕሮሞሽን ሰርታለች በራሷ ላይ አግባት ላለው አንቺ ምድል ይቅናሽ። እንግዲህ በተረፈ የኔን ሀሳብ አስተያየት ነው የሰጠሁት። እናንተም የራሳችሁን ሀሳብና አስተያየት ኮመንት ላይ ያስቀምጡልኝ ውዶችዬ። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ከኔ ጋር ስለነበራችሁ ደስ ብሎኛል። አሁንም ቪዲዮ ይጠቅማል፣ ያስተምራል ካላችሁ ሼር፣ ላይክ፣ ሰብስክራይብ አድርጉት። የእናንተው ሚዲያ ነው ይሄ ሚዲያ። ይስማ ንጉስ ቻናል የእናንተው ቻናል ነው። ሰላማችሁ ይብዛ።